መጻፍና ማንበብ አለመቻል በጨለማ ውስጥ እንደመኖር ነው። ግን ዛሬ ያ ጨለማ ያበቃል። ቁጥር መለየት፣ የሰውን ስም ስልክ ላይ መመዝገብ፣ አልፎ ተርፎም የራሳችንን ስም መጻፍ አለመቻል በየቀኑ ለብዙ እንግልትና ለሰው እጅ እንድንሰጥ ያደርገናል። በየባንኩ በየመስሪያ ቤትና በየሄድንበት ቦታ ሁሉ እባክህ ወይም እባክሽን ይሄን ጻፊልኝ ብሎ ሰውን መጠየቅ የሚያመጣው የስነ ልቦና ጫና በጣም ከባድ ነው። ይህ ቪዲዮ ቁጥሮችን በፊደል እንዴት መጻፍ እንደምንችል በቀላሉ የምናይበት ልዩ ትምህርት ነው። ማንበብና መጻፍ ባለመቻላችሁ የግል ሚስጥራችሁ ለሌላ ሰው ይጋለጣል። በንግድና በግብይት ወቅት የመታለል እድላችሁ ይሰፋል። እንዲሁም በሰዎች መካከል ያላችሁ የራስ መተማመን ይቀንሳል። እነዚህን ሁሉ ችግሮች ለመቅረፍ የእኛው ዓለም ስኩል ከጎናችሁ ቆሟል። ከእንግዲህ መሳቀቅ አበቃ። በሀገር ውስጥም ሆነ በሀገር ውጭ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ የትም መሄድ ሳይጠበቅባችሁ በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት በቀንም ወይም በማታው ፕሮግራም እያስተማርነ እንገኛለን። መማር ትችላላችሁ። አሁኑኑ በ0953 61 5956 ደውሉና የብርሃን ጉዟችሁን ጀምሩ ማለት ነው። ወደ ዕለቱ ትምህርት ስንሄድ ነሽ ውድ ቤተሰቦቼ ዛሬ ደግሞ ቁጥሮቹን እንዴት በአማርኛ ፊደላት እንጽፋቸዋለን የሚለውን ለጀማሪዎች የሚሆን ትምህርት ይዤ መጥቻለሁ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ አብራችሁኝ ሄዱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። በውስጥ መስመር ደግሞ መማር ለምትፈልጉ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ ኢሞ፣ ዋትሳፕ፣ ቴሌግራም መማር እፈልጋለሁ ብትሉኝ ሰዓት ይዤላችሁ በቀን ወይም በማታው ፕሮግራም እናንተ በፈለጋችሁት ሰዓት መማር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። ወደ ክላሱ እቺ ቁጥር እንደምታዩት ስንት ነች? አራት ቁጥር። ስለዚህ እችን 4 ቁጥር በአማርኛ ሆሄዎች ተጠቅመን እንዴት እንደምንጽፍ እናያለን ማለት ነው። እኔ አ የመጀመሪያ ራ አራተኛ ማለት ነው። ረሩሪ ራ አራ ት የተቤት ስድስተኛ ት ተቱቲታቴ ት ራ ት አራት። ስለዚህ 4 እች ቁጥር በአማርኛ ሆሄዎች ተጠቅመን ስንጽፋት ወይም ስናነባት አራት። ምክንያቱም አሁን ከዚህ ላይ ይሄ እንኳን ቢከብዳችሁ ይሄን ቁጥር መቼም ይሄን ማያቅ አለ ብዬ አላስብም። ስለዚህ እችን ቁጥር እያያችሁ የሚከብዳችሁ ከሆነ ከዚህ ደግሞ ትለማመዳላችሁ ማለት ነው። ከታች ከፊደል ትለማመዳላችሁ ማለት ነው። ስለዚህ አ የመጀመሪያ ነች። ራ ማለት የረቤት አራተኛ ነች። ት ማለት የተቤት ስድስተኛ ነች። ስለዚህ አራት። በጣም አሪፍ። እንቀጥል። ይሄ ቁጥር ስንት ነው? ይሄ ቁጥር 2። ስለዚህ 2 ብለን በአማርኛ ፊደላት ስንጽፍ ደግሞ ሁ የሃ ቤት ሁለተኛ ሁ ሃሁ የምንለው ሁ፣ ለ የመጀመሪያ ሁለ፣ ት የተቤት ስድስተኛ ት፣ ሁለት ሁለት። ይሄ ቢከብዳችሁ ይሄን እያያችሁ እየተመለሳችሁ በደንብ ማወቅ አለባችሁ። 2 ተብሎ ሲጻፍ እንዴት ነው፣ 2 ተብሎ ሲነበብስ እንዴት ነው ብላችሁ ከዚህ ላይ በደንብ ማወቅ አለባችሁ። ዛሬ ከዚህ ላይ አውቃችሁ መጨረስ አለባችሁ ማለት ነው። አደራን የምለው በደንብ ማወቅ አለባችሁ። 2 በአማርኛ ስንጽፍ ሁለት። ይሄኛው 4 ብለናል። እንቀጥል። 8 ነች። እቺ ደግሞ 8 ቁጥር 8 ብለን ደግሞ በአማርኛ ስንጽፍ ስምንት እንዳለ ስድስተኛ ናቸው ሁሎችም። የሰቤት ስድስተኛ ሰሱ ሴሳ ሴስ የምንለው፣ የመቤት ስድስተኛ መሙ ሚማሜ ም የምንለው፣ ስም ን የምንለው ደግሞ ነኑ ኔናኔ ን፣ ት የምንለው የተቤት ስድስተኛ ት ተቱቲታቴ ት፣ ስምንት ስምንት ይሆናል። ስለዚህ ይሄ ቁጥር 8 ነው። በአማርኛ ደግሞ ስንጽፍ ስምንት ወይም ስናነብ ስምንት ብለን እናነባለን። ስምንት የሚል
ጽሁፍ እናገኛለን ማለት ነው። እናገኛለን 8 ቁጥር በአማርኛም 8። እንቀጥል። ይሄ ቁጥር ስንት ነው? 9ና 0 በአንድ ላይ 90። 90 ብለን ስንጽፍ ዘ የመጀመሪያ፣ ጠ የመጀመሪያ፣ ና የነቤት አራተኛ ና፣ ነ ኑ ኒ ና የምንለው ና። ስለዚህ ዘጠና፣ ዘጠና፣ ዘጠና 90 ቁጥር ነች። በአማርኛ ስንጽፍ 90 እንላለን። እንቀጥል። 6ና 0 ስንት ነው? 60 ደግሞ ስንል ስ 6ኛ፣ ል 6ኛ፣ ሳ 4ኛ፣ ስ ል ሳ 60 ስ 6ኛ የሰው ቤት፣ ሰሱ ሴ ሳ ሴ ስ ል የለቤት 6ኛ፣ ለሉ ሊላ ሌ ል ስል ሳ የሰው ቤት 6ኛ፣ ሳ ስል ሳ 60 እንቀጥል። 5ና 0 50 የሚባል ወይም የሚሉ ተማሪዎች አሉ። 50 አይደለም 50 ነው የሚባለው። ሀ ነው እንጂ አ አይደለም። ስለዚህ ሀ የመጀመሪያ፣ ም የመቤት 6ኛ፣ መሙ ሚማ ሜ ም ሀም፣ ሳ የሰቤት 4ኛ፣ ሰሱ ሲ ሳ ሀ ም ሳ 50 እንቀጥል። ይሄ ስንት ነው? 7ና 0 ሰባ ብለን ስንጽፍ 2 ፊደል ነው የሚሆነው። 2 ፊደል ማለት የሰቤት አንደኛዋ ሰና ባ ደግሞ የበቤት 4ኛ ባ ሰባ ባለ 2 ፊደል። ቁጥሩ 7ና 0 ሰባ ነው። ፊደሉ ደግሞ ሰና ባ ናቸው። ሲነበብ ሰባ ይባላል። ሰባ። እንቀጥል። 2ና 0 ማን ነው? 20 ስንል ደግሞ ሀ የመጀመሪያ፣ ያ የቤት 4ኛ ያ ሀያ። እሺ ይሄ ደግሞ 100 ነው። 100 100 ይባላል። ባለ 2 0 ከሆነ 100 ነው የሚባለው። 100 ስናነበው ባለ 2 ፊደል ነው የሚሆነው። መ የመጀመሪያ ራሷ የመቤት የመጀመሪያዋ መ፣ ቶ ደግሞ የተቤት መጨረሻ ቶ፣ ተቱ ቲታ ቴት ቶ መ ብለን ነበር። ቶ ስንል መቶ ይሆናል። 100። እንቀጥል። 1ና 0 ቅድም ባለ 2 0 ነበር ያየነው፣ 100 ይሆናል። አሁን ደግሞ 1 0 ከሆነ 10 ነው የምንለው። 1ና 0 10። በአማርኛ ደግሞ ስንጽፍ ወይም ስናነብ አ የመጀመሪያ፣ ስ 6ኛ፣ ሰሱ ሲ ሳ ሴ ስ የምንለው ነው። ር የረቤት 6ኛ፣ ረ ሩ ሪ ራ ሬ ር 10 እንቀጥል። 0 ዜ የዘቤት 5ኛ፣ ዘ ዙ ዚ ዛ ዜ ሮ ደግሞ የረቤት መጨረሻ ሮ፣ ዜሮ ረሩ ሪ ራ ሬ ር ሮ ዜሮ። ከዚህ ላይ ይሄ ቁጥር 5 ነው። 5 ብለን ስንጽፍ ወይም ስናነብ አ የመጀመሪያ፣ ም የመቤት 6ኛ፣ መሙ ሚማሜ ም የምንለው ስ የምንለው የሰቤት 6ኛ፣ ሰሱ ሴ ሳ ሴ ስ ት የተቤት 6ኛ፣ ተቱ ቴታ ቴ ት 5 እንዳይሆን ቅድም 50 ስል ሀ ስላልኩኝ ይሄም ሀ ይሆናል ማለት አይደለም። ይሄ ደግሞ አ ነው የሚባለው። 5 ይሆናል። ከዚህ ላይ ይሄ ቁጥር 3 ቁጥር ነው።
ሶስት ቁጥር ብለን ደግሞ ስንጽፍ ወይም ስናነብ ሶ ነው የምንለው። ሶስት አንልም። ሶ ብለን ነው የምንጀምር። ሶ የሰቤት መጨረሻ ሰሱ ሲ ሳ ሴ ስ ሶ ሶ ስ የሰቤት ስድስተኛ ነው የሚሆነው። ሰሱ ሲ ሳ ሴ ስ ስ ት የተቤት ስድስተኛ ነው የሚሆነው። ተቱ ቲ ታ ቴ ት ት ስለዚህ ሶ ስ ት ሶ ስ ት ሶስት ሶስት ቁጥሩ ሶስት ነው። ፊደሉም ሶስት ነው። ሶ ስት ሶስት እንላለን ማለት ነው። ሶስት እንላለን። ሶስት እንቀጥል። ይህ ቁጥር ማን ነው? አንድ 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 ደግሞ ስንል ደግሞ ባለ ሶስት ፊደል ነው የሚሆነው። አ የመጀመሪያ ን ነኑ ኒ ና ኔ ን አን ድ የደቤት ስድስተኛ ድ ደ ዱ ዲ ዳ ዴ ድ ድ ድ ድ ስለዚህ በአንድ ላይ አንድ 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 አንድ። በጣም አሪፍ ነው። አሁን ደግሞ እናንተ ታነቡልኛላችሁ። የምታነቡልኝ ምኑን ነው? ይህን ቁጥሩን አይደለም የምታነቡልኝ ምኑን ነው? ፊደሉን ነው። ፊደል እያንዳንዱ ፊደል እቺ ማን እንደሆነች ነው የምትነግሩኝ። ምክንያቱም ይሄን አይታችሁ ከነገራችሁኝማ ምኑን አወቃችሁት? እንደዛ አይደለም። ፊደሉን ይሄ ማን ነው ያልኩ ጠይቃችኋለሁ፣ ትነግሩኛላችሁ። እሺ ቁጥሩ አንድ ነው። አሁን ደግሞ ፊደሉን ትነግሩኛላችሁ። ይሄ ማን ነው? አ። ይሄኛውስ ን። ይሄኛውስ ድ። በጣም አሪፍ። በአንድ ላይ ምን ነው የሚሆነው? አንድ። እንቀጥል። ይሄ ማን ነው? ሶ። ይሄስ ስ። ይሄስ ት። በአንድ ላይ ሶስት። መቼም በአንድ ላይ ማለት አይከብዳችሁም፣ ምክንያቱም ፊት ለፊት ቁጥሩ ስላለ ማለት ነው። እንቀጥል። ይሄ ቁጥር 5 ነው። እናንተ የምትነግሩልኝ ፊደሉን ነው። የመጀመሪያው ማን ነው? አ። ሁለተኛው ም። ሶስተኛው ስ። ይሄ ት። በአንድ ላይ 5። እሺ ይሄ ማን ነው? ዜ። እሺ ሮ። በአንድ ላይ 0። እንቀጥል። ይሄ ቁጥር 10 ነው። ፊደሉ ምንድን ነው የሚለው? ይሄ ፊደል ማን ነው? አ። እሺ ስ። እሺ ር። በአንድ ላይ 10። እሺ ቁጥሩ ማን ነው? ይሄ 100። እሺ ወደ ፊደል እንሂድ። ይሄ ማን ነው? መ። ይሄኛውስ ቶ። በአንድ ላይ 100። ይሄ ቁጥር ማን ነው? 20። ፊደሉን ደግሞ ንገሩኝ። እች ማነች? ሀ። እችኛዋስ? ያ። በአንድ ላይ 20። እሺ ይሄ ቁጥር ማን ነው? 70። እሺ በፊደል ደግሞ ንገሩኝ። ይሄ ማን ነው? ሰ። ይሄኛውስ? ባ። በአንድ ላይ 70። እሺ ይሄ ማን ነው? ቁጥሩ 50። 50 ስንል ደግሞ ፊደሉ ማን ነው? ይሄ ሀ። ይሄኛውስ? ም። ጎበዝ። መጨረሻዋ ሳ። በአንድ ላይ 50። እንቀጥል። ይሄ ስንት ነው? 60። 60 ደግሞ በፊደል ንገሩኝ። ይሄ ማን ነው? ስ። እሺ ል። እሺ ሳ። በአንድ ላይ 60። እንቀጥል። ይሄ ቁጥሩ ማን ነው? 90። እሺ እናንተ ደግሞ በፊደል ንገሩኝ። እች ማነች? ዘ። እሺ ጠ። እሺ ና። በጣም አሪፍ ነው። ና። በአንድ ላይ 90። እሺ ይሄ ማን ነው? 8። እሺ በፊደል ደግሞ ንገሩኝ። እች ማነች? ስ። እችስ? ም። እችስ? ን። እችስ? ት። በጣም አሪፍ። በአንድ ላይ 8። እሺ ይህ ቁጥር ማን ነው? 4። 4 ደግሞ እች ማነች? እንደ ፊደል ማለት ነው። አ። እሺ ራ። እሺ ት። በአንድ ላይ 4። እሺ ይህ ቁጥር ማን ነው?
2። እሺ እንደ ፊደል ደግሞ ንገሩኝ። ይሄ ማን ነው? ሁ። እሺ ለ። እሺ ት በአንድ ላይ 2። ውድ ቤተሰቦቼ ጀማሪዎችን ያስተምራል፣ ያውቁበታል፣ ይረዱበታል፣ ያውቃሉ ብዬ ያመጣሁት ቪዲዮ ነው። እንደተማራችሁበት ተስፋ አድርጋለሁ። በዚህ መልኩ ደግሞ ጥርት ባለ መልኩ ስልታዊ በሆነ መንገድ 3 ወር ባልሞላ ወይም 3 ወር ባልበለጠ ጊዜ ውስጥ እናንተን አማርኛ ብቁ ማድረግ እችላለሁ። ስለዚህ እናንተም ብቁ ወይም ማንበብና መጻፍ እንድትችሉ ከፈለጋችሁ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም አናግሩን። በየትኛውም የዕድሜ ክልል ሆናችሁ በየትኛውም ሀገር ሆናችሁ ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣው ትምህርት ይሄን ይመስላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ አድርጉት። እንዲሰራ ደግሞ የምትፈልጉትን ኮሜንት ሳጥን ላይ አስቀምጡልኝ። ለወዳጅ ዘመድ ጓደኞቻችሁ ደግሞ ሼር አድርጉላቸው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ ባይ